ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ዛሬም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። በዛሬ ፕሮግራማችን ትላንትና ሲጠበቁ የነበሩ ጨዋታዎች ያሉ ከነዚህ መካከል የኢትዮጵያ ሴቶች ብሔራዊ ቡድን ትላንትና የሚጠበቀውን የአፍሪካ ዋንጫ ለማለፍ የነበረ የመጨረሻ የ90 ደቂቃ ፍልሚያ ትላንትና አድርጓል። የሱን ውጤት እንገልጽላችኋለን። በኢትዮጵያ ፕሪሚየር ሊግም የተደረጉ ጨዋታዎች አሉ። ከዛ በተጨማሪ በሳዑዲ ፕሮ ሊግ፣ በጣሊያን ሴሪኤም የተደረጉ መርሃ ግብሮች አሉ። እነሱን ጉዳዮች እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ አብራችሁን ቆዩ። ከመሸጋገሪያ በኋላ የምንገናኝ ይሆናል። የሀገር ውስጥ መረጃችንን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ሴቶች ብሔራዊ ቡድን ትላንትና ከታንዛኒያ አቻው ጋር የአፍሪካ ዋንጫ የማጣሪያ የመልስ ጨዋታውን ትላንትና አድርጓል። እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካዊ ዋንጫው ለማለፍ የመጨረሻ የ90 ደቂቃ ፍልሚያ እንደቀራቸው የሚታወቅ ጉዳይ ነበር። በመጀመሪያው ጨዋታ ታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም ላይ በተደረገው ጨዋታ የኢትዮጵያ ሴቶች ብሔራዊ ቡድን 2-0 በሆነ ውጤት ተሸንፎ ነበር። የትላንትናው ጨዋታ በሀገሩና እንዲሁ ደግሞ በደጋፊው ፊት ደግሞ ማድረጉ ምናልባት ውጤቱን ቀልብሶ ለማለፍ የተሻለ አማራጭን ይሰጠዋል ተብሎ ሲጠበቅም ነበር። እንዲሁ የሎዛ አበራ ቡድኑንም መቀላቀል በመጀመሪያው ጨዋታ ላይ አልነበረችም። በሁለተኛው ጨዋታ ላይ መቀላቀልም የተሻለ ውጤት ለማምጣትም እድሎች እንዲኖሩ ያደርጋሉ የሚሉ በርከት ያሉ ሀሳቦች ነበሩ። ትላንትና በድሬዳዋ ስቴዲየም የመልሱ ጨዋታ ትላንትና ተደርጓል። ትላንትና ታንዛኒያ ይህንን የመልስ ጨዋታ 1-0 በሆነ ውጤት ማሸነፍ ችላለች። የኢትዮጵያ ብሔራዊ ቡድን የማጣሪያ ጨዋታውን በድምር ውጤትም 3-0 በሆነ ውጤት ተሸንፎ ከውድድሩ ውጪ መሆኑ ተረጋግጧል። ይህንን ተከትሎ ሉሲዎቹ የኢትዮጵያ ሴቶች ብሔራዊ ቡድን በሞሮኮ ለሚካሄደው የ2026 የአፍሪካ ዋንጫ ውድድር ማለፍ ሳይችሉ ቀርተዋል። የታንዛኒያ ብሔራዊ ቡድን የአፍሪካ ዋንጫውን መቀላቀሉን ያረጋገጠ ብሔራዊ ቡድን ሆኗል። ትላንትና በተደረገ ጨዋታ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ትላንትና ቀጥለው ተደርገዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ቡና ከባህር ዳር ከተማ ጋር ያደረጉት ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። ቀደም ብሎ ሐዋሳ ላይ በተደረገ ጨዋታ ምድረገነት ሽረም ከወልዋሎ አዴግራት ዩኒቨርሲቲ ጋርም 0-0 በሆናቸው ውጤት ተለያይተዋል። በሌላ አዲስ አበባ ላይ በተደረገ ጨዋታ ኢትዮ ኤሌክትሪክ አርባ ምንጭ ከተማን 3-1 በሆነ ውጤትም ያሸነፉበት መርሃ ግብር እንዲሁ የሚጠቀስ ነው። ለኢትዮ ኤሌክትሪክ በፍቃዱ አስረሳኸኝ፣ ሐሰን ሁሴን እና እንዲሁ አቤል ሀብታሙ ሲያስቆጥሩ ይገዙ ቦጋለ ለአርባ ምንጭ ከተማ ብቸኛዋን ጎል ከመረብ ጋር ማሳረፍ የቻለም እንዲሁ ተጫዋች ነው። ትላንትና በተደረገ ጨዋታ ሌላኛው ጨዋታ መቻል ድል ያደረገበት ነው። መቻል ትላንትና ከኢትዮጵያ ንግድ ባንክ ጋር ነበር ጨዋታውን ያደረገው። የሊግ መርሃ ግብሩንም 3-1 በሆነ ውጤት ማሸነፍ ችሏል። የመቻልን የማሸነፊያ ግቦችም መሐመድ አበራ 2 ጎሎችን ሲያስቆጥር፣ አለም ብርሃን ይግዛው ደግሞ ቀሪውን 1 ጎል ማሳረፍ የቻለ ተጫዋች ነው። ለኢትዮጵያ ንግድ ባንክ የካቻምናው ሻምፒዮን ሳይመን ፒተር ነው ብቸኛውን ጎል ማስቆጠር የቻለው። መቻል ማሸነፉን ተከትሎ ነጥቡን 7 ማድረስ የቻለበትም ነጥብን ነው ማግኘት የቻለው። ወልዋሎ አዴግራት ዩኒቨርሲቲ ከመቻል፣ ኢትዮጵያ ንግድ ባንክ ደግሞ ከድሬዳዋ ጋር በቀጣይ የሚያደርጉት መርሃ ግብር ይሆናል። ዛሬም የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው የሚደረጉ ይሆናል። ሐዋሳ ከተማ ከወላይታ ዲቻ፣ ነገሌ አርሲ ከቅዱስ ጊዮርጊስ፣ ሲዳማ ቡና ከፋሲል ከነማ ጋር ዛሬ የሚደረጉ ጨዋታዎች ናቸው። ነገሌ አርሲ ከቅዱስ ጊዮርጊስ ቀን 10 ሰዓት ላይ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ወደ ቤተሰቦቻችን ትናንትና የተደረጉ ጨዋታዎች አሉ። በጣሊያን ሴሪኤ በሳዑዲም የተደረገ መርሃ ግብር አለ። ዛሬም የሚደረጉ ጨዋታዎች አሉ። ዛሬ በእንግሊዝ ካራባኦ ካፕ የሚጠበቁ ጨዋታዎች ይደረጋሉ። ምሽት 4:45 ሲል 4 መርሃ ግብሮች ዛሬ የሚደረጉ ይሆናል። አርሰናል ከብራይተን ኤንድ ሆቭ አልቢየን ጋር ጨዋታውን ያደርጋል። ከአርሰናል ጋር በተያዘ በኋላ ላይ በስፋት የምናነሳቸው ጉዳዮች ይኖራሉ። በዚህ ጨዋታ ላይ በርከት ያሉ ተጫዋቾችን አርሰናል
ሊያሳርፍ እንደሚችልና አንዳንድ ተጫዋቾቹን በጉዳት ምክንያት እንደማያገኝም የሚያሳዩ መረጃዎች እየወጡ ነው። ጋብሪኤል ማርቲኔሊን ጨምሮ አንዳንድ ተጫዋቾች እረፍት እንደሚሰጣቸው ዴክላን ራይስም በዚህ ጨዋታ ላይ ላይኖሩ እንደሚችሉ እየተገለጹ እንደሚገኝ ነው መረጃዎች እየወጡ የሚገኘው። እረፍትም እንደሚሰጣቸው ተገልጿል። በኋላ ላይ በስፋት እናነሷለን። በተለይ ዊሊያም ሳሊባና ጋብሪኤል ማጋሌሽ ናቸው ጋብሪኤል ማርቲኔሊ ናቸው በዛሬው ጨዋታ ላይ እንደማይኖሩ የተገለጹት። ነገር ግን ባለፈው ጨዋታ እነ ዴክላን ራይስ እንግዲህ ጉዳት ገጥሞት የተወሰነ ተቀይሮ ሲወጣ ተመልክተናል። ነገር ግን ምንም አይነት ጉዳት እንደሌለበት ነው የተረጋገጠው። በኋላ ላይ ከአርሰናል ጋር ስናነሳ እነዚህን ጉዳዮች በስፋት እናነሳለን። ሌላኛው ዛሬ የሚደረገው ጨዋታ ሊቨርፑልን ከክሪስታል ፓላስ ጋር የሚያገናኘው ጨዋታ ነው። በካራባኦ ካፕ ምሽት 4:45 ላይ ይደረጋል። ሌላኛው የፔፕ ጓርዲዮላው ማንቸስተር ሲቲ ከስዋንሲ ሲቲ ጋር የሚያደርጉት መርሃ ግብርም እንዲሁ ይጠበቃል። ሌላኛው ምሽት 4:45 ላይ የሚደረገው ቸልሲን ከወልቨርሃምፕተን ወንደረርስ ጋር የሚያገናኘው ጨዋታ ነው። ምሽት 5 ሰዓት ሲል ደግሞ ኒውካስል ዩናይትድ እና ቶተንሃም ሆትስፐርስ ዛሬ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ትላንትና በጣሊያን ሴሪኤ ጨዋታዎች ቀጥለው ተደርገዋል። ናፖሊ መሪነቱን ያጠናከረበትን ውጤት ነው ትላንትና ማስመዝገብ የቻለው። በጣሊያን ሴሪኤ 9ኛ ሳምንቱ ላይ ደርሷል። የሊጉ መሪ ናፖሊ ትላንትና ደግሞ ከሊቼ ጋር ነው ጨዋታውን ያደረገው። ይህንን ጨዋታ 1-0 በሆነ ውጤት በማሸነፍ መሪነቱን ያጠናከረበት ውጤትን ማስመዝገብ ነው የቻለው። ለአንቶኒዮ ኮንቴ ቡድን ናፖሊ ብቸኛ ማሸነፊያ ግቡን ያስቆጠረውም ዞምቦ አንጉይሳ ነው። ትላንትናም ጎል ማስቆጠር የቻለ ተጫዋች ሆኖ ተመልክተነዋል። በአጠቃላይ ናፖሊ ትላንትናም ድል ማድረጉን ተከትሎ የነበረውን 18 ነጥብ ወደ 21 ነጥብ ማሳደግ የቻለበት መርሃ ግብር ሆኗል። ሊቼ 15 ነጥቦችን መሰብሰብ የቻለ ቡድን እንደሆነ ይታወቃል። በናፖሊና በሊቼ መካከል ያለው የነጥብ ልዩነት 6 ነው። የደረጃ ልዩነታቸው ግን 15 ደረጃዎች በማዕከላቸው ልዩነት እንዳለን የተመለከትነው። ሌላኛው በቀጣይ ቅዳሜ ናፖሊ ከሴስ ፋብሬጋሱ ቡድን ኮሞ ጋር ጨዋታውን ያደርጋል በ10ኛው ሳምንት። ሊቼ ደግሞ ከፊዮረንቲና ጋር ነው ጨዋታውን የሚያደርገው። ሌሎች ጨዋታዎችም ትናንትና ተደርገዋል። ከነዚህ መካከል ኤሲ ሚላን ትናንትና በድጋሚ ነጥብ የጣለበት ኤሲ ሚላን ከአታላንታ ጋር ያደረገውን የሴሪኤ መርሃ ግብር 1-1 በሆናቸው ውጤት ነው ያጠናቀቀው። የኤሲ ሚላንን ግቦችም ሪቺ ከመረብ ጋር ሲያሳርፍ አዶሜላ ሉክመን ደግሞ አታላንታን አቻ ማድረግ የቻለ ጎልን ማስቆጠር ችለዋል። ኤሲ ሚላን ተከታታይ ጨዋታ ነው በአቻ ውጤት ትላንትና የሚያጠናቅቀው። ስለዚህም ደግሞ ያገኛቸውን ነጥቦች የሊጉ መሪ መሆን የቻለባቸው አጋጣሚዎች ነበሩ። ነገር ግን አሁን ላይ በተከታታይ 2 ጨዋታዎች ነጥብ መጣሉን ተከትሎ ማግኘት ከነበረበት ነጥብ 4ቱን ጥሏል ማለት ነው። ስለዚህ 18 ነጥቦች ላይ ተቀምጧል። ኤሲ ሚላን 3ኛ ደረጃ ላይ ነው የሚገኘው። በአንጻሩ አታላንታ በ13 ነጥቦች 7ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መረጃዎች የሚያሳዩት። በቀጣይ አታላንታ ከኡዲኒዜ ጋር ጨዋታውን ያደርጋል። እንዲሁ ደግሞ ኤሲ ሚላን ከሮማ ጋር መርሃ ግብሩን የሚያደርግ ነው የሚሆነው። ዛሬም በጣሊያን ሴሪ የሚደረጉ ጨዋታዎች ያሉ ዛሬ ምሽት 2:30 ሲል ሌላኛው የሊጉ መሪ እንደነበር የምናስታውሰው ከናፖሊ ጋር ተመሳሳይ ነጥብ ላይ የነበረው ሮማ ዛሬ ጨዋታውን ማሸነፍ የሚችል ከሆነም ከናፖሊ እኩል ነጥቡን ማድረስ ይችላል። ከፓርማ ጋር ነው ዛሬ በሜዳው ኢስታዲዮ ኦሎምፒኮ ጨዋታውን ያደርጋል ምሽት 2:30 ሲል። ሌላኛው 2:30 የሚደረገው ኮሞ እና ቬሮና የሚያደርጉት ነው። እንዲሁ ዩቬንቱስም አሰልጣኝ ኢጎር ቱዶርን ያሰናበተው የቱሪኑ ክለብ ዩቬንቱስ ዛሬ ከኡዲኒዜ ጋር የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ቦሎኛ ከቶሪኖ፣ ዤኖዋ ከክሮምኔንሴ እና ኢንተር ሚላን ከፊዮረንቲና ዛሬ የሚያደርጓቸው የጣሊያን ሴሪኤ መርሃ ግብሮች እንደሆኑ ተገልጸዋል። ትላንትና በሳዑዲ ኪንግስ ካፕ ጨዋታዎች ተደርገዋል። አልኢቲሃድ ቀጣዩን ዙር የተቀላቀለ ቡድን መሆኑ ተረጋግጧል። በሳዑዲ አረቢያ ኪንግስ ካፕ ጥሎ ማለፍ ጨዋታ አልኢቲሃድ ትላንትና የክሪስቲያኖ ሮናልዶን ክለብ አልናስርን ነው 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠው። የአልኢቲሃድን የማሸነፊያ ግቦችም ካሬም ቤንዜማ እና ሆሳም አዋር ነው ማስቆጠር የቻሉት። ለአልናስር ብቸኛውን ጎል አንጄሎ ጋብሪኤል ከመረብ ጋር ማሳረፍ የቻለ ተጫዋች ነው። አልናስር መሸነፉን ተከትሎ ከውድድሩ ውጪ መሆኑ ተረጋግጧል። አልናስር ከ10 ጨዋታዎች በኋላ ነው ትላንትና የውድድር ዘመኑን የመጀመሪያ ሽንፈቱን በዚህ ውድድር ዓመት ያስተናገደው። 10 ጨዋታዎችን ማሸነፍ የቻለ ቡድን ነበር። ነገር ግን ትላንትና እጅ ሰጥቷል ለሆሳም አዋርና ለካሬም ቤንዜማ ግቦች ለአልኢቲያድ እጁን የሰጠበት ጨዋታ ሆኖ ትላንትና ተጠናቋል። በሌላ ጨዋታ አልሂላል ትላንትና ከአልሁዱድ ጋር የሚያደረገውን ጨዋታ 1-0 በሆነ ውጤት በማሸነፍ ቀጣዩን ዙር መቀላቀል የቻለ ቡድን እንደሆነ ነው የተረጋገጠው። በፍሬንች ሊጓን ዛሬ የሚደረጉ ጨዋታዎች ያሉ ሊሃርቬ ከብሬሽት፣ ሎሪዮ ከፓሪስ ሳን ዠርሜን፣ ሜትስ ከሌንስ፣ ኒስ ከሊል እነዚህ 3 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ምሽት 5 ሰዓት ከ05 ሲል ደግሞ
ማርሴይ ከአንጀርስ፣ ናንትስ ከሞናኮ፣ ፓሪስ አዲስ አዳጊው ፓሪስ ከሊዮን ጋር ጨዋታውን ያደርጋል። ስትራስቡርግ እና ኦንዤ እንዲሁ ቱሉዝ እና ሬንስ የሚያደርጓቸው መርሃ ግብሮች ዛሬ በፍሬንች ሊግ የሚደረጉ ጨዋታዎች ናቸው። በጀርመን ዲኤፍቢ ፖካልም ጨዋታዎች ይደረጋሉ። ተጠባቂዎቹን ጨዋታዎች ለመግለጽ ያክል ባየር ሌቨርኩዘን ዛሬ ከፓዴርቦርን ጋር ጨዋታውን ያደርጋል። ባየር ሚኒክ ዛሬ ጨዋታውን የሚያደርገው ከኮሎኝ ጋር ነው። እነዚህ ጨዋታዎች ተጠባቂ ናቸው። ሌሎችም በርከት ያሉ መርሃ ግብሮች ቢኖሩም ነገር ግን እነዚህ በጀርመን ዲኤፍቢ ፖካል የሚጠበቁ ጨዋታዎች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም እንጀምር። ብሪያን ኤምቤሞ የሳምንቱ ምርጥ ተጫዋች ተብሎ በይፋ ተመርጧል። የተወዳጁ የእንግሊዝ ፕሪምየር ሊግ 9ኛ ሳምንቱ ላይ እንደደረሰ ይታወቃል። በዚህ ሳምንትም የ9ኛ ሳምንት መርሃ ግብሮች ተደርገው ተጠናቀዋል። በዚህ የ9ኛ ሳምንት መርሃ ግብሮች ደግሞ የሳምንቱ ምርጡ ተጫዋች ተብሎ ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው ብሪያን ኤምቤሞ የሳምንቱ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው። ብሪያን ኤምቤሞ ማንቸስተር ዩናይትድ ብራይተንን ሲያሸንፍም 2 ግቦችን ማስቆጠሩ የሚታወስ ጉዳይ ነው። በዛ ጨዋታ ላይም ጥሩ የሚባል እንቅስቃሴን ማሳየት ችሏል። አዲሱ የማንቸስተር ዩናይትድ ፈራሚና የ9ኛው ሳምንት ምርጡ ተጫዋች ተብሎ ከማንቸስተር ዩናይትድ ነው ብሪያን ኤምቤሞ የተወዳጁ የእንግሊዝ ፕሪምየር ሊግ የ9ኛ ሳምንት ምርጡ ተጫዋች ሽልማትን ማሸነፍ የቻለው። ባለፈውም እንደምታስታውሱት በ8ኛው ሳምንትም እንዲሁ ከማንቸስተር ዩናይትድ ነው የሳምንቱ ምርጥ ተጫዋች የተመረጠው ሃሪ ማጓየር ነበር። ባለፈው ሳምንት በተለይ ሊቨርፑልን ባሸነፉበት ጨዋታ ወሳኟ የማሸነፊያ ጎል ያስቆጠረው ያው ሃሪ ማጓየር ነበር። ስለዚህ በ8ኛው ሳምንትም የማንቸስተር ዩናይትድ ተጫዋች የነበረው ሃሪ ማጓየር ነበር ያሸነፈውና 2 ተከታታይ ሳምንታት የማንቸስተር ዩናይትድ ተጫዋቾች የሳምንቱ ምርጥ ተጫዋች የሚለውን ሽልማትም ማሸነፍ የቻሉበትን አጋጣሚ ነው የተመለከት ነው። ከፕሪሚየር ሊግ ውጪ ደግሞ እንዲሁ የዩናይትድም የወሩ ምርጥ ተጫዋች ደግሞ እጩዎች ይፋ ተደርገዋል። በአሰልጣኝ ሩበን አሞሪም እንግዲህ የሚመራው ማንቸስተር ዩናይትድ የጥቅምት ወር የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። ማለትም የኦክቶበር ወርን ማለት ነው። በዚህ መሰረትም 4 እጩዎች ናቸው ይፋ የተደረጉት። ከነዚህ 4 እጩዎች መካከል 3ቱ አዳዲሶቹ የክረምቱ ፈራሚዎች ናቸው። ብሪያን ኤምቤሞ አንደኛው ነው በዚህ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል። ሌላኛው የመጀመሪያ ጎሉን በሳምንቱ መጨረሻ ብራይተን ኤንድ ሆቭ አልቢዮን ላይ ማስቆጠር የቻለው ማቲያስ ኩኛ በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። እንዲሁ ደግሞ ግብ ጠባቂው ሴኔ ላሜንስም የወሩ የማንቸስተር ዩናይትድ ምርጡ ተጫዋች በሚለው ዝርዝር ውስጥም የተካተተ ሌላኛው ተጫዋች እንደሆነ መረጃዎች ያሳያሉ። ሌላኛው በተከላካይ መስመር ላይ እጅግ በጣም ድንቅ ጊዜን እያሳለፈ የሚገኘው ማታያስ ደሊት የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ለመባል በእጩነት የቀረቡ 4ቱ ተጫዋቾች እንደሆኑ ነው መረጃዎች እያሳዩ የሚገኙት። እንግሊዛዊው የቀድሞ የአርሰናል ተጫዋች የነበረውና አሁን ደግሞ በተንታኝነት እያገለገለ የሚገኘው ፖል ሜርሰን ከማንቸስተር ዩናይትድ ጋር በተያዘም ትላንትና በነበረው ፕሮግራሙ ላይ አንዳንድ ጉዳዮችን አንስቷል። ማንቸስተር ዩናይትድ አሁን ላይ በጥሩ ሂደት ላይ የሚገኝ ቡድን ነው ሲልም ሀሳቡን ሰጥቷል። ፖል ሜርሰን ነው ይህንን ሀሳብ የሰጠው። ዩናይትድ ተከታታይ ድሎችን እያስመዘገበ ይገኛል፣ ይሄ ደግሞ የሚደነቅ ነገር ነው ሲል የቀድሞው የአርሰናሉ ተጫዋች ፖል ሜርሰን ሀሳቡን ይሰጣል። በተለይ የብራይተኑ ጨዋታ ለእነርሱ እጅግ ፈታኝ እንደሚሆን አስቤ ነበር ጨዋታው ከመጀመሩ በፊት፣ ነገር ግን ጨዋታው ላይ ይህንን ነገር አልተመለከትኩም። ማንቸስተር ዩናይትድ በሚገባ ፈተናውን በቀላሉ የተወጣበትን አጋጣሚ ተመልክቻለሁና ማንቸስተር ዩናይትድ በጥሩ መቀናጀት ላይ ያለ ቡድን ነው ሲልም ጭምር ነው ሀሳቡን እያጋራም የሚገኘው። እናም አሁን ላይ ጊዜው ገና ቢሆንም ቡድኑ ግን በደንብ እየተቀናጀ እንደሆነ መናገር በቀላሉ እችላለሁ። የሩበን አሞሪም ቡድን አሁን ላይ በጣም በጥሩ ሂደት ላይ የሚገኝ ቡድን ነው። ስለዚህም ማንቸስተር ዩናይትድ ጥሩ ነገሮችን ዘንድሮ ሊያገኙ ይችላሉ ብዬ አስባለሁ ሲል ነው የቀድሞው የአርሰናል ተጫዋች አሁን ደግሞ በተንታኝነት እያገለገለ የሚገኘው ፖል ሜርሰን ሀሳቡን እየሰጠም የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያዘና በተለይ ከዝውውር ጉዳይ ጋር በተያዘ ስሙ በተደጋጋሚ ሲነሳ የነበረው ጆቤ ቤሊንግሃም ነው። እንግዲህ ይህ ተጫዋች በቦሩሲያ ዶርትመንድ ነው እየተጫወተ የሚገኘው። ይህ ተጫዋች የጁድ ቤሊንግሃም ወንድም እንደሆነ ይታወቃል። የእሱንም ፈለግ በመከተል ነው ወደ ቦሩሲያ ዶርትመንድ ኮከብ ለመሆን በድጋሚ ወደ ዶርትሙንድ ያመራው። ቤሊንግሃምም ጁድ ቤሊንግሃምም በዚህ መንገድ እንዳለፈ እናስታውሳለን። ወደ ዶርትሙንድ አምርቶ ነው ከዛ በኋላ ወደ ሪያል ማድሪድ መዞሩን የምናስታውሰውና ጆብ ቤሊንግሃም ዶርትሙንድን መቀላቀሉ ይታወሳል። በክረምት የተጫዋቾች የዝውውር መስኮት ይህ ተጫዋች አምና ለሰንደርላንድ ነበር እንቅስቃሴን ሲያደርግ እንደነበር የምናስታውሰው። ወደ ፕሪሚየር ሊግም እንዳሳለፋቸው
የምናስታውሰው ጉዳይ ነውና ወደ ዶርትሙንድ ካመራ በኋላ ግን አንዳንድ ሰጣ ገባዎች ውስጥ ገብቶ እንደነበር አባቱ ጭምር የተሳተፈበት ከአሰልጣኙ ጋር ግጭቶች ተፈጥረው እንደነበር ጭምርም የምናስታውሰው ጉዳይ ነው። በአብዛኞቹ ጨዋታዎች ላይም ተጠባባቂ ሆኖ የጀመረባቸው አጋጣሚዎች እንደነበሩ የምናስታውሰው ነውና በዚህ ምክንያት ምናልባት ተጫዋቹ ጆቤ ቤሊንግሃም ከዶርትሙንድ ይለቃል የሚሉ መረጃዎች ሲወጡ ነበር። ይህንን ተጫዋች ለማስፈረም ከሚፈልጉ ክለቦች መካከል ደግሞ አሁን ብቻ አይደለም በክረምቱ የተጫዋቾች የዝውውር መስኮትም እንቅስቃሴ ሲያደርግ የነበረ ክለብ ደግሞ አለ፣ ማንቸስተር ዩናይትድ እና ይህንን ተጫዋች ለማስፈረም ጥሩ እድሎችን አግኝቷል ተብሎ ሲነሳ ነበር ሰሞኑን በነበሩ አንዳንድ መረጃዎች ላይ። ነገር ግን ጆብ ቤሊንግሃም አሁን ላይ ቦሩሲያ ዶርትመንድን መልቀቅ አይፈልግም የሚሉ መረጃዎች ከወደ ጀርመን እየወጡ ይገኛሉ። እንግሊዛዊው ተስፈኛው አማካይ ጆቤ ቤሊንግሃም በጥር የዝውውር መስኮት ከቦሩሲያ ዶርትመንድ ጋር የመለየት ፍላጎት እንደሌለው ነው የጀርመን ሚዲያዎች መረጃውን እየወጡ የሚገኙት። ተጫዋቹ ምንም እንኳን በጀርመኑ ክለብ አጀማመሩ መልካም ባይሆንለትም በክለቡ ቤት ግን የመቆየት ፍላጎት እንዳለው ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ በመጪው የጥር ተጫዋቾች የዝውውር መስኮትም በአማካይ ስፍራው ላይ እንደ አማራጭ ምናልባት የሚገኝ ከሆነ ከያዛቸው ስሞች መካከል አንደኛው ነበር። የተጫዋች ጆቤ ቤሊንግሃም አንደኛው ነበር። ማንቸስተር ዩናይትድ ተጫዋቹን በውሰት ውል ለማስፈረምም ፍላጎት አሳይቶ እንደነበር ይነገራል። ነገር ግን ተጫዋቹ በጥር ተጫዋቾች የዝውውር መስኮት ምናልባት በክረምት ሊለቅ የሚችልበት እድል ይኖራል እንጂ በጥር ተጫዋቾች የዝውውር መስኮት ግን ቦሩሲያ ዶርትመንድን ለቆ የመውጣት ምንም አይነት ፍላጎት የለውም። ምንም እንኳን በዶርትሙንድ አጀማመሩ ጥሩ ባይሆንም እንዲሁ ደግሞ የተወሰኑ መቀዛቀዞችን እያሳየ ቢሆንም በዚህ ክለብ ግን የመቆየትን ፍላጎት እንዳለውና በጥር የመልቀቅ ምንም አይነት እቅድ እንደሌለው ነው ሚረር የተባለው የመረጃ ምንጭ እየገለጸ የሚገኘው። ከማንቸስተር ዩናይትድ በውሰት ወደ ባርሴሎና ካመራ በኋላ በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው ማርከስ ራሽፎርድ አንድ ሀሳብን ሰጥቷል። ስለ ቀድሞ አሰልጣኙና ስለ ቀድሞ የማንቸስተር ዩናይትድ ተጫዋች ስለሆነው ኦሌ ጉነር ሶልሻየር ነው ሀሳቡን የሰጠው። ኦሌ ጉነር ሶልሻየር ሁልጊዜም አስደናቂ ሰውና አስቂኝም ሰው ጭምር ነው። በሱ ስርም መሰልጠንና መጫወትም በጣም የምወደው ነገር ነበር ሲል ይናገራል። በሱ ስር ለማንቸስተር ዩናይትድ የተጫወቱ አብዛኞቹ ተጫዋቾችም እንደዚሁ አስደናቂ እንደሆነ ይናገራሉ ብዬ አስባለሁ። ከእርሱ ጋር ቡድኑ ምርጥ እግር ኳስን ማሳየት ችሏል። እኔም ደግሞ ለራሴ በክለብ ውስጥም በነዛ ጥሩ ጊዜያቶች ውስጥ እንደነበርኩኝ ያስታውሳለሁ። እርሱ ከታላቅ ክብር ጋር ላመሰግነው ፈልጋለሁ። እናም ደግሞ ስለ እርሱ አንድም መጥፎ ቃላት ማውጣት በጭራሽ አልችልም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ማርከስ ራሽፎርድ ነው ስለ ቀድሞ አሰልጣኙ ኦሌ ጉነር ሶልሻየር ሀሳቡን የተናገረው። ሌላኛው ማንቸስተር ዩናይትድ በሚቀጥለው ሳምንት መጨረሻ ማለትም በዚህ ሳምንት መጨረሻ ዕለተ ቅዳሜ ላይ በሲቲ ግራውንድ ከኖቲንግሃም ፎረስት ጋር ጨዋታውን የሚያደርግ ነው የሚሆነው። ማንቸስተር ዩናይትድ ያለፉትን ተከታታይ ጨዋታዎች ማሸነፍ ችሏል። ነገር ግን ኖቲንግሃም ፎረስት ጥሩ የሚባል ደረጃ ላይ እንዳልሆነ ይታወቃል። ባለፉት 9 የፕሪሚየር ሊግ ጨዋታዎች 3 አሰልጣኞችን ቀጥሯል። ማለትም ከዚህ በፊት ውድድሩ ሲጀምር ኑኖ ኤስፕሬንቶ ሳንቶ ነበሩ ይህንን ቡድን ሲመሩት የነበረው። ከዛ በኋላ ግን ኑኖ ኤስፕሬንቶ ሳንቶን አሰናብቶ አምና በቶትናም በፕሪሚየር ሊጉ ደካማ ጊዜን ያሳለፉትን ነገር ግን የዩሮፓ ሊግ ዋንጫን አሸንፈው ወደ ቻምፒየንስ ሊግ ማለፍ የቻሉትን አሰልጣኝ አንጌ ፖስት ኮግሉን ማምጣታቸው ይታወሳል። በአንጌ ፖስት ኮግሉ ስር እጅግ በጣም አስከፊ ጊዜን ያሳለፉት 8 ጨዋታዎችን አድርገዋል። አሰልጣኝ አንጌ ፖስት ኮግሉ 8ቱንም ጨዋታዎች ማሸነፍ አልቻሉም። 6ቱን ሲሸነፉ 2 ጨዋታዎች ደግሞ አቻ መውጣት የቻሉበትን አጋጣሚን የተመለከትነውና ወዲያው ነው እንግዲህ ኢቫንጀሎስ ማሪናኪስ የኖቲንግሃም ፎረስቱ ባለቤት ያሰናበቷቸው። ከዛ በኋላ ሻን ዳይችን መቅጠራቸው የሚታወስ ጉዳይ ነው። ፖርቶን ማሸነፍ ቢችሉም ነገር ግን በሳምንቱ መጨረሻ በፕሪሚየር ሊጉ በተደረገ ጨዋታ ግን ሽንፈት ማስተናገዳቸው ይታወሳል። አሁን ደግሞ ቀጣይ ቅዳሜ ከማንቸስተር ዩናይትድ ጋር በሲቲ ግራውንድ ከበድ ያለ ጨዋታ ይጠብቃቸዋል ተብሎ ይታሰባል። ማንቸስተር ዩናይትድ ከተከታታይ 3 የሊግ ድሎች በኋላ በሚቀጥለው ቅዳሜ ከሜዳ ውጪ ኖቲንግሃም ፎረስትን የሚገጥምበት ጨዋታ ይደረጋል። ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ባደረጋቸው ያለፉት 5 ጨዋታዎች በ3ቱ ተሸንፎ በ2ቱ ደግሞ ድል ማድረግ የቻለ ቡድን እንደሆነ ይታወቃልና በዚህ ምክንያት ማንቸስተር ዩናይትድ በተከታታይ ድሎችን እያስመዘገበ ይሁን እንጂ ኖቲንግሃም ፎረስት ቀላል ተጋጣሚ እንደማይሆን ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ነገር ግን አሁን ላይ የማንቸስተር ዩናይትድ ቡድን በትልቁ መነቃቃት ውስጥ እንዳለ ግን በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ዌስትሃም ዩናይትድ ጆሹዋ ዘርክዚንም ኮቢ ማይኖንም ማስፈረም ይፈልጋል የሚል መረጃ እየወጣ ነው። የእንግሊዙ ክለብ ዌስትሃም ዩናይትድ በጥር ተጫዋቾች የዝውውር መስኮት ቡድኑን ለማጠናከር በማሰብ በማንቸስተር ዩናይትድ ቤት እንግዲህ ያሉትን ተጫዋቾችና
እንዲሁ ደግሞ የመሰለፍ እድሎችን እያገኘ ያልሆኑትን እነዚህን ሁለት ተጫዋቾች ለማስፈረም አይኑን መጣሉ ነው የተነገረው። ዌስትሃም ዩናይትዶች በማንቸስተር ዩናይትድ ቤት በቂ የመሰለፍ እድልን እያገኙ የማይገኙትን ጆሹዋ ዘርክዚን እንዲሁ ኮቢ ማይኖን ለማስፈረምም ፍላጎት እንዳላቸው ነው መረጃዎች እየወጡ የሚገኙት። የለንደኑ ክለብም ሁለቱን ተጫዋቾች ለማስፈረም የሚያስችለውን የዝውውር ጥያቄ ለማቅረብም ከወዲሁ በዝግጅት ላይ እንዳለ ጭምር ነው እየተነገረ የሚገኘው። ሆኖም ግን በጥሩ የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር የመለየታቸው ጉዳይ እርግጥ ያልሆኑት ሁለቱ ተጫዋቾች ዌስትሃም ዩናይትድን የመቀላቀል እድላቸውም ሰፊ እንዳልሆነ ነው እየተገለጸ የሚገኘው ብለዋል። ዘ አትሌቲክ ነው ይህንን መረጃ ያወጣው። ዳቪድ ኦርነስቲን ያጋራው መረጃ እንደሆነ ነው ዘገባዎች የወጡት። ከማንቸስተር ዩናይትድ የመጨረሻ መረጃችን የምናደርገው ዩናይትድ ወጣት ተጫዋች ለማስፈረም እያነጋገረ መሆኑን የሚያሳዩ ሪፖርቶችን እየተመለከትን ነው። ማንቸስተር ዩናይትድ ወጣቱን ስዊድናዊ የፊት መስመር አጥቂ የሆነው ኬቨን ፊሊንግን ለማስፈረም ነው እያነጋገሩት እንደሆነ የተሰማው። የ16 ዓመቱ የፊት መስመር አጥቂ ኬቨን ፊሊንግ በአሁኑ ሰዓት በስዊድኑ ክለብ ኤአይኬ የሚጫወት ተጫዋች ነው። የወጣቱ የፊት መስመር ተጫዋች የዝውውር ሂሳብም 3 ሚሊዮን ዩሮ አካባቢ እንደሚሆን ነው ግምቶች የወጡት። የተወሰኑ የጀርመን ቡንደስሊጋ ክለቦችም እንዲሁ ቶተንሃምን በእንግሊዝ የተጫዋቹ ፍላጎት ያላቸው ሌሎች ክለቦች ናቸው። የኤአይኬ ፉትቦል ተጫዋች የሆነው ኬቨን ፊሊንግ ዘንድሮ እንግዲህ ጥሩ የሚባሉ ጊዜያቶችን አሳልፏል። እንግዲህ ስሙ ከማንቸስተር ዩናይትድ ጋር እየተያዘ ያለው ታዳጊ እድሜው 16 ዓመት ሲሆን ስዊድናዊ ዜግነት ነው ያለው። ዘንድሮ 204 ደቂቃዎችን በሜዳ ላይ ያሳለፈ ሲሆን 2 ጨዋታዎችን በቋሚነት ጀምሯል። ለክለቡ 2 ግቦችን አስቆጥሯል። ካስቆጠራቸው ጎሎች አንደኛው ደግሞ ከሳጥን ውጭ የተቆጠረ ሲሆን ተጫዋቹ ባለበት እድሜም የበሰለ መሆኑ ይነገራል። አጠቃላይ በሜዳ ላይ ባሳለፋቸው ደቂቃዎችም በአጠቃላይ ከሞከራቸው 8 ሙከራዎች ነው 2ቱን ወደ ጎልነት የቀየረው። ድሪብሊንግ ሰክሰሱ በጣም ጥሩ የሚባል አይነት ተጫዋች ነው። በተሰለፈባቸው ጨዋታዎችም ተጫዋቹ አታሎ የማለፍ ፐርሰንቴጁ 100% እንደሆነ ያሳያል። እስካሁን ድረስ የነበሩትን ቁጥሮች ከተመለከትን ያደረጋቸውን የድሪብሊንግ ሙከራዎችን በስኬት ማጠናቀቅ የቻለም ተጫዋች ነው። ለቡድን አጋሮቹም ጥሩ የሚባሉ ክሮሶችንም ማድረግ የሚችል አይነት ተጫዋች ነው። ማንቸስተር ዩናይትድ እንግዲህ አሁን ላይ ብዙ ወጣት ተጫዋቾች እድል እያገኙ እንደሆነ ይታመናል። በማንቸስተር ዩናይትድ ቤት ሩበን አሞሪም ባለፉት ሳምንታትም ብዙ የወጣት ቡድን አባላቱን ወደ ዋናው ቡድን ልምምድ እያካተቱ እንዳሉ ጭምር የሚያሳዩ መረጃዎች ናቸው የወጡት። ፖርቱጋላዊው አሰልጣኝ የካሪንግተን የሚገኙ ብዙዎቹን የአካዳሚ ኮከቦችም ወደ ዋናው ቡድን ለማሳደግም ትልቅ ስራን እየሰሩ እንደሚገኝና በርካቶችም በዚህ እያደነቁ እንደሆነ ጭምር ይነገራል። ሩበን አሞሪም በኦልትራፎርድ ውስጥም በፊት የነበረውን ከክለቡ አካዳሚ ወደ ዋናው ቡድን ተጫዋቾች መጥተው ኮከቦች እንዲሆኑ መንገዱን ለማስተካከልም በትልቁ እየሰሩ ነው የሚገኙት። ብዙዎች በክለብ ውስጥም ይህንን ነገር ባለፉት ዓመታት ተዳክሞ እንደሚገኝ የሚያምኑ ሲሆን ሩበን አሞሪም ግን ይህንን ለማነቃቃትና ለመጠገን በትልቁ እየሰራ እንደሚገኝና ይህም አድናቆት እንደተቸራቸው ጭምር ነው እየተገለጸ የሚገኘው። ዩናይትድ ታዳጊ ኮከቦች ላይ በትልቁ እየሰራ የሚገኝ ቡድን እንደሆነ መረጃዎች እየወጡ ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናል የተጫዋቹን ግልጋሎት አያገኝም ተብሏል። አርሰናሎች ዛሬ እንግዲህ የካራባው ካፕ ጨዋታ እንደሚያደርጉ ይታወቃል። ከብራይተን ጋር ነው ዛሬ ጨዋታቸውን የሚያደርጉት። በዚህ ጨዋታ ላይ የዊሊያም ሳሊባ እና የጋብሪኤል ማርቲኔሊን ግልጋሎት እንደማያገኙ ነው አሰልጣኝ ሚኬል አርቴታ ይፋ ያደረጉት። በሌላ በኩል ግን ባለፈው ሳምንት በተለይ በነበረው የፕሪሚየር ሊግ ጨዋታ ከኦሊቨር ግላርሰኑ ክሪስታል ፓላስ ጋር በነበረው ጨዋታ ላይ ተቀይሮ ሲወጣ የተመለከትነው ዴክላን ራይስ ሲወጣ ምቾቶች ያልተሰሙትም ነበርና በዛ ጨዋታ ላይ ምናልባት ጉዳት ገጥሞታል ብለው በርካቶች ሲሰጉ ነበር። ነገር ግን ዴክላን ራይስም ሆነ ሪካርዶ ካላፊዮሪ እንዲሁ ቡካዮ ሳካም ለጨዋታው ዝግጁ ይሆናሉ ተብሎ እንደሚጠበቅ ነው አሰልጣኝ ሚኬል አርቴታ ይፋ ያደረጉት። በቋሚነት ይሰለፋሉ ወይ አጠያቂ ነው። ምክንያቱም እንግዲህ ተጠባቂው ጨዋታ በፕሪሚየር ሊግ የሚደረጉ በአውሮፓ ቻምፒየንስ ሊግ የሚደረጉ ናቸው። በእርግጥ የካራባው ካፕ መርሃ ግብርም ቢሆን ነገር ግን ብራይተን ጠንካራ ቡድን እንደሆነ ይታወቃልና ይህንን ውድድር ደግሞ ለማሸነፍ ከሚፈልጉ ቡድኖች መካከል አንደኛው ነው አርሰናል። ስለዚህ ወሳኝ ተጫዋቾቹን ቀላቅሎ እንደሚገባም በርካቶች ይጠብቃሉ። ዛሬ ምሽት 4:45 ሲል ነው ከብራይተን ኤንድ ሆቭ አልቢየን ጋር የካራባው ካፕ ጨዋታውን የሚያደርገው አርሰናል ወሳኝ ተጫዋቾቻቸውን ኮንትራትም ለማደስ በትልቁ ንግግሮችን እያደረጉ እንዳለ እየሰማን ነው የምንገኘው። አርሰናል የወሳኝ ተጫዋቾቹን ኮንትራት ለማደስም ለረጅም ጊዜ በምርጥነት የሚቆይ ቡድን እየገነቡ ነው የሚገኙት። የቡካዮ ሳካ ንግግሮች እድገትን አሳይተዋል። የጁሊያን ቲምበር አዲስ ስምምነትም እየተደረገ ነው። እናም የዴክላን ራይስ ኮንትራትን በተመለከተ ብሩህ አመለካከትም በካምፑ ላይ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉና ሳሚ ሞክቤል እንዳጋራው መረጃ ከሆነ
አርሰናሎች አሁን ላይ ትልቅ የሚባል ነገሮችን ለማድረግም እንቅስቃሴ እያደረጉ እንዳለ ነው መረጃዎች እየወጡ የሚገኙት። የአርሰናልን ቡድን በተመለከተ የቀረበው የቼልሲ ተጫዋችና አሁን ላይ በፖድካስቱ በርከት ያሉ ሀሳቦችን የሚያጋራው ጆን ኦቢ ሚኬል ስለ አርሰናል አንዳንድ ጉዳዮችን ማጋራት ችለዋል። አርሰናል በአሁኑ ሰዓት ምርጡ ስብስብን የያዘው የተወዳጁ የእንግሊዝ ፕሪምየር ሊግ ቡድን ወይም በእንግሊዝ ብቻ ሳይሆን በዓለማችን ላይ ካሉ ክለቦች ሁሉ ምርጡ ስብስብ የአርሰናል ነው። በዚህም ተወራርጄም ቢሆን አሸንፋችኋለሁ። እንደ አርሰናል ጥልቅ ስብስብ ያለው ክለብም አለ ካላችሁኝ እስኪ አንድ ጥቀሱልኝ ሲል ይናገራል። ይህን ሀሳብ የሰጠው ጆን ኦቢ ሚኬል ነው። እያወራን ያለነው ቋሚ አስተላለፍ ውስጥ ስለሚገቡ 11 ተጫዋቾች ብቻ አይደለም፣ ተቀያሪ ወንበር ላይ ስለተቀመጡትና ውጤት ቀያሪ ስለሆኑት ተጫዋቾች ጭምር ነው። አርሰናሎች አንዳንድ ጊዜ በቋሚ 11 ተጫዋቾች ውጤት መቀየር ሳይችሉ ቀርተው ነገር ግን ከተቀያሪ ወንበር ላይ በመነሳት ወደ አሸናፊነት ቦታ ያሻገሯቸው ተጫዋቾች እንዳሏቸው ጠንቅቀን ተመልክተናል። ምን ያክል ጨዋታዎች ከተቀያሪ ወንበር ላይ በተነሱ ተጫዋቾች ሲያሸንፉ እንደነበረም ተመልክተናል። ማርቲኔሊን የምታስታውሱት ነው። በአውሮፓ ቻምፒየንስ ሊግ እንዲሁ በእንግሊዝ ፕሪምየር ሊግም ጭምር ኤቤሪቼ ኢዜ፣ ሚኬል ሜሪኖ ከተቀያሪ ወንበር ውስጥ እየተነሱ ውጤት ሲቀይሩ ተመልክተናል። በዛ ላይ ደግሞ ኦዴጋርድ፣ ሃቨርትስ፣ ጋብሪኤል ሄሱስ የመሳሰሉ ተጫዋቾች በጉዳት ላይ ናቸው። እነዚህ ተጫዋቾች ሲመለሱ ደግሞ ይበልጥ እያስፈራ ይመጣል ነው የሚባለው። እንግዲህ አርሰናል ሲል ነው የተናገረው። አርሰናል የያዘው ምርጡ ስብስብ እንደሆነ አርቴታም ራሱ ጠንቅቆ ያውቃል። አርሰናልን ማጣት የሌለበት ዋንጫ እንደሆነ በሚገባ ጠንቅቆ ያውቃልና ዘንድሮ አርሰናል የግድ ዋንጫ ማሸነፍ ያለበት የውድድር ዓመት እንደሆነ ጠንቅቆ ጭምር የሚያውቅ ይመስለኛል አሰልጣኝ ሚኬል አርቴታ ሲልም ጭምር ነው የተናገረውና ይህ ዓመት ለአርሰናል በጣም ድንቅ ዓመት እንደሚሆን አስባለሁ። በርከት ያሉ አማራጮችን የያዘ ስብስብም እንደሆነ ተመልክቼ ያለው ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው የቀድሞው የቼልሲ ተጫዋች የሆነው ጆን ኦቢ ሚኬል ነው። ሚኬል አርቴታ አንዳንድ ጉዳዮችን አንስቷል። በትላንትናው መግለጫ ላይ በተለይ ዛሬ ከብራይተን ጋር ከሚያደርጉት ጨዋታ አስቀድሞ ትላንትና ጋዜጣዊ መግለጫዎች ላይ ተገኝቶ ነበር አሰልጣኝ ሚኬል አርቴታና ከሰጠባቸው ሀሳቦች መካከል አንደኛው ቤን ዋይትን የተመለከተ ጉዳይ ነው። ለእንግሊዝ የዓለም ዋንጫ ብሔራዊ ቡድን ውስጥ መመረጥ ከፈለገና ቶማስ ቱሄል እሱን ለመምረጥ ዝግጁ ከሆነ ለመመረጥም እንዲረዳው በቂ የመጫወቻ ጊዜ እንዲሰጠው ተናግሯል የሚል መረጃን ነው ሚኬል አርቴታ የተናገረውና እንግዲህ በእንግሊዝ ብሔራዊ ቡድን ስብስብ ውስጥ በድጋሚ ለመካተት የሚፈልግ ከሆነ አሁንም የጨዋታ ጊዜያቶችን ማግኘት አለበት የሚል አይነት ሀሳብ እንዳለው ጭምር ነው የተናገረውና ያንን ለማግኘት ደግሞ ጠንክሮ መስራት እንዳለበትም ጭምር ይታመናል። አሁን ላይ በእያንዳንዱ ቦታ ሁሉም ተጫዋቾች ትልቅ ፉክክር እንደሚጠብቃቸው ጥያቄ የለውም። ቤን ዋይት በብራይተን በነበረበት ጊዜ በመሀል ተከላካይነት እናውቀዋለን። አሁን ላይ በመሀል ተከላካይነት በአርሰናል ቤት በጣም ብዙ አማራጮች አሉ። ክሪስቲያን ሞስኩዌራ አለ፣ ዊሊያም ሳሊባ አለ፣ ጋብሪኤል ማጋሌሽ አለ። እንዲሁ ደግሞ ሌላኛው ተጫዋች ፒየሮ ሂንካፒየም በዛ ቦታ መጫወት የሚችል አይነት ተጫዋች ነውና በመሀል ቦታ ላይ በመሀል ተከላካይ ቦታ ላይ ትልቅ ፉክክር አለ። ሌላኛው እሱ በአርሰናል ቤት ደግሞ ሲጫወትበት የምናውቀው በቀኝ ፉልባክ የምንለው ቦታ ነው። በዛ ቦታ ደግሞ ጁሪየን ቲምበር ፕሪሚየር ሊጉ ላይ ከሚገኙ ምርጥ ፉልባኮች መካከል አንደኛው ነውና ያንን ቦታ በድጋሚ ለማግኘት ትልቅ ፉክክር ማድረግ ይጠበቅበታል ተብሎ ይታሰባል ቤን ዋይት። ሌላኛው ሚኬል አርቴታ በትናንትናው መግለጫ ላይ ያነሳው ስለ ማክስ ዶመን እድገትና የአርሰናል ታዳጊ ኮከብ እንዴት በጥንቃቄ እያሳደገው እንደሆነ የተመለከቱ መረጃዎችን እንዲሁ ሀሳቡን ሰጥቷል። ሚኬል አርቴታ ፓስፖርቱን በየቀኑ ብናይ ኖሮ እሱን በፍጹም አናጫውተውም ነበር፣ ነገር ግን በስልጠና ላይ የሚያደርገውን ብታዩ ግን እሱ ሁልጊዜም መጫወት አለበት ብላችሁ ትደመድማላችሁ። በህይወት ውስጥ የሚለወጡትን ነገሮች ሚዛንና ግንዛቤ መስጠት ይኖርብናል። ማክስ ዶመን ከኛ ጋር ለረጅም ዓመታት እንደሚቆይ ጠንቅቄ ያውቃለሁ። ከጥቂት ጊዜያት በኋላ ዶመን በሜዳ ላይ ሲጫወትም ካላየኸው እኔን እንግዲህ አይነ ስውር ብለህ ትጠራኛለህ ሲልም ጭምር ነው የተናገረው ሚኬል አርቴታና የተጫዋች እንግዲህ ፓስፖርቱን ስትመለከቱ እድሜ በጣም ትንሽ እንደሆነ ትረዳላችሁ። ነገር ግን ሜዳ ላይ የሚያደርገው ነገር ግን ደግሞ ስትመለከቱ እሱን አለማሰለፍ ደግሞ በጣም ከባድ ነው ሊሆን የሚችለውና እሱን በቀጣዮቹ ጨዋታዎች ላይም እንግዲህ ሳላሰልፈው ከቀረሁኝ እኔን ትጠይቀኛለህ የሚል አይነት ሀሳብን ጭምር ነው ለጋዜጠኛው ሀሳቡን ያጋራው አሰልጣኝ ሚኬል አርቴታ ትላንትና ከብራይተን ኤንድ ሆቭ አልቢየን ጋር ዛሬ ከሚያደርጉት ጨዋታ ቀድሞ ትላንትና በሰጠው መግለጫ ላይ የተናገራቸው ሀሳቦች ናቸው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ፋብሪዚዮ ሮማኖ ስለ አርነ ስሎት ይናገራል። የሊቨርፑል ባለቤቶች አርነ ስሎትን በደንብ ያምናሉ ተብሏል። በክለብ ውስጥ ያሉ ሁሉም ሰዎች አርነ ስሎትን እንደሚያምኑት ነው ፋብሪዚዮ ሮማኖ የተናገረው። ያለው ሁኔታን ለመቆጣጠርም እሱ ምርጡ አሰልጣኝ እንደሆነ 100% እርግጠኞች ናቸው ሲል ፋብሪዚዮ ሮማኖ ይናገራል። ይህ እንግዲህ ሰው
ወይም ደግሞ አርነ ስሎት ባለፉት ተከታታይ ጨዋታዎች ሽንፈት እንደገጠማቸው የሚታወቅ ጉዳይ ነው። በፕሪሚየር ሊጉ 4 ተከታታይ ሽንፈት ገጥሟቸዋል። በአጠቃላይ ውድድሮችም 4 ጨዋታዎችን ከተሸነፉ በኋላ ነው በአውሮፓ ቻምፒየንስ ሊግ አይንትራክ ፍራንክፈርትን በማሸነፍ የተወሰነ እረፍትን አግኝተው የነበረው። ነገር ግን በድጋሚ ደግሞ በሳምንቱ መጨረሻ በፕሪሚየር ሊጉ መሸነፋቸውን ተከትሎ በፕሪሚየር ሊጉ በአጠቃላይ ተከታታይ 4 ሽንፈቶችን እንዲያስተናግድ ሆኗልና ይህም ጥያቄዎችን እንዲያስነሳል የሚሉ ሀሳቦች በርካቶች ሲገልጹ ነበር። ነገር ግን ፋብሪዚዮ ሮማኖ ምንም አይነት ጥያቄ አልተነሳም። የሊቨርፑል ሰዎችም በትክክል እሱን ያምኑታል። አሁንም የተፈጠረውን ነገር ለመቆጣጠርም ምርጡ አሰልጣኝ አርነ ስሎት ነው ብለው እንደሚያምኑ ጭምር ነው ፋብሪዚዮ ሮማኖ ሀሳቡን እየሰጠ የሚገኘው። ማይክል ኦውን ይናገራል። መሐመድ ሳላ ለብዙ ዓመታት ጎሎችን ሲያስቆጠር ቆይቷል። በቀጣይ ግጥሚያ ላይ ጎል አስቆጥሮ በድጋሚ ወደ ብቃቱ ቢመለስ ምንም አያስገርመኝም። እያንዳንዱ አጥቂ ተጫዋች በዚህ አይነት ጊዜ ውስጥ ያልፋል። ምናልባትም ይህ ጊዜው ፈተና ሊሆን ይችላል። እናም በቅርቡ ደግሞ ይመለሳል ብዬ ጠብቃለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ማይክል ኦውን ነው ይህንን ሀሳብ እያጋራም የሚገኘው። ፖል ስኮልስ ስለ ሊቨርፑል አንዳንድ ጉዳዮችን አጋርተዋል። ሜሎስ ኪርኬስ ተቸግሯል። እናም ሁለቱም የመሃል ተከላካዮች የሆኑት ኢብራሂማ ኮናቴና ቨርጂል ቫን ዳይክም እንዲሁ ተቸግረዋል ብዬ አስባለሁ ሲል ፖል ስኮልስ ይናገራል። ኮናቴም በማንቸስተር ዩናይትድ ጨዋታ እጅግ በጣም ጥሩ ነበር ብዬ አስቤ ነበር። ከዚያም ቅዳሜ ምሽት በብሬንትፈርድ ላይ ባደረጉት ጨዋታ ግን እንዲሁ ከኬቨን ሻዴ ጎሉን ለማስቆጠር ሲሮጥ ይደርስበታል፣ ይይዟል እያልኩኝ አስብ ነበር። ነገር ግን ሊያስቆመው ባይችልም ተቃርቦ እንደነበር ግን ተመልክቻለሁ። ጎል እንዳይገባ ለማድረግ ያላቸው ቁርጠኝነትን ያጡ ይመስለኛል። አሁን ላይ ያላቸው ጥራት ከግምት በማስገባትም ሁልጊዜ ጎሎችን እንደሚያስቆጥሩ አስባለሁ። እናም ተመልከቱ፣ ገና የውድድር ዘመኑ መጀመሪያ ላይ ነው። ነገር ግን 4 የሊግ ጨዋታዎችን አስቀድሞ መሸነፋቸው ቡድኖች በእውነቱ እንደዚያ አያደርጉም። እናም ሊጉን የሚያሸንፉ አይመስለኝም። ሊቨርፑል እንግዲህ የሆነ ትክክል ነገር ያልሆነ ነገር እንዳለ ይሰማኛል ብሏል። ጥሩ ቡድን ሲኖርህ ለማጠናከር ትሞክራለህ። ሊግን ስታሸንፍ ተጫዋቾችን ለማምጣት ትሞክራለህ። ነገር ግን በሆኑ ምክንያት ግን ይህ አፈጻጸም ላይሰራ ይችላል። ግብ ጠባቂው ትልቅ ክፍተት ነው ብዬ አስባለሁ። ግብ ጠባቂዎች ምን ያክል አስፈላጊ እንደሆነ እንደመጡ አይተናል። እናም አሊሰን ትልቅ ክፍተት ፈጥሮባቸዋል። ይህ ግብ ጠባቂ ጆርጂ ማማርዳሽቪሊ መጥፎ እየተጫወተ ነው እያልኩኝ አይደለም። ነገር ግን እያንዳንዱ ኳስ የሚገባበት ይመስላል። ያ ደግሞ ጥሩ ነገሮች የሚፈጥሩበት አይመስለኝም ሲልም ጭምር ነው የተናገረውና ሊቨርፑል አሊሰን ቤከርን ይናፈቀም ይመስለኛል ሲልም ጭምር ነው የተናገረው። ፖል ስኮልስ ነው ይህንን ሀሳብ የሰጠው። ፍሬዲ ውድማንም እንዲሁ ሀሳቡን ሰጥቷል። ለዚህ ክለብ ማሊያውን በምወስድበት በማንኛውም ጊዜ የቅድመ ውድድር ዘመን ጨዋታዎች ይሁን የትኛውም ውድድር እናም ደግሞ ሁልጊዜም የተቻለኝን ለማድረግ እና ደግሞ በዚህ ጊዜ ደግሞ ለመደሰትም እሞክራለሁ ብሏል ፍሬዲ ውድማን። የቼልሲን ጉዳዮች ደግሞ እናንሳ። ኤንዞ ማሬስካ ይናገራል። ሊያም ዴላፕ ልምምድ ሙሉ ለሙሉ አከናውኗል በትላንትናው ዕለት። ለዛሬው ጨዋታ ደግሞ ዝግጁ ነው። ነገር ግን ከ2 ወራት ጉዳት ከመመለሱ አንጻር ግን ሙሉ 90 ደቂቃዎችን እንደማናጫውተው እነግራችኋለሁ። ነገር ግን ለዛሬው ጨዋታ ግን ዝግጁ እንደሆነ እገልጽላችኋለሁ ሲልም ጭምር ነው የተናገረው ኤንዞ ማሬስካ። ኤንዞ ማሬስካ ዣኦ ፔድሮ ጎሎችን ካስቆጠረ ስለመቆየቱም ተጠይቀው ነበር። በተለይ በመጀመሪያዎቹ ሳምንታት በጣም በርከት ያሉ ጎሎችን ሲያስቆጠረ እንደነበር እናስታውሳለን ዣኦ ፔድሮ እና አሁን ላይ ጎል ካስቆጠረ ስለመዘግየቱ እንግዲህ ኤንዞ ማሬስካ ይናገራሉ። በእርግጠኝነት ጎል ማስቆጠርና አሲስት ማድረግ ይጀምራል። እሱ በ20 ዓመቱ ጎል የሚያስቆጥር አይነት 9 ቁጥር አይደለም። የሚደነቅ ተጫዋች ነው። ነገር ግን በየአመቱ 20 እና ወይም 25 ጎሎችን ግን ከሚያስቆጥሩት ከነ ሃላንድ እና ሌቫንዶስኪ እንዲሁ ኤምባፔ አይነት ተጫዋች ግን የተለየ ነው ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ኤንዞ ማሬስካ የመሃል ተከላካይ ጥምረት ላይ በተመለከተ ሀሳባቸውን ሲሰጡ እንዲሁ ፎፋና እንደ ዌስሊ ፎፋና እንደ ቤንዌት ባዲያሼል ጉዳት እንዳያጋጥመን ተጫዋቾችን ለመጠበቅ እየሞከርን ነው። ተጫዋቾችን እያቀያየርንም መፍትሄዎችን መፈለግ ይኖርብናል ሲልም ጭምር የተናገረው። ጆኮል በኤስቴቫኦ ዊሊያን ላይ ሀሳቡን አጋርቷል። ይህ ዓመት ወይም በሚቀጥሉ ዓመት ላይ ሆን ይችላል። ነገር ግን በሚቀጥሉት 3 ወይም 4 እና 5 ዓመታት ውስጥ እሱ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው እንደሚሆን በእርግጠኝነት መጠበቅ እችላለሁ ሲል ጭምር ነው ጆኮል ስለ ኤስቴቫኦ ዊሊያን ሀሳቡን የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳም። ዳኒ ካርቫሃል በቀኝ ጉልበቱ ላይ ያደረገው ቀዶ ጥገና በተሳካ ሁኔታ ተጠናቋል። የቀዶ ጥገና የተደረገውም በሪያል ማድሪድ የሕክምና አገልግሎት ቁጥጥር ስር በዶክተር ማኑኤል ሌይስ ሲሆን ዳኒ እንግዲህ ለሚቀጥሉት ቀናትም የማገገም ሂደቱን ይጀምራል ተብሎ እንደሚጠበቅ ነው ኤል ቼሬንጌቶ የቴሌቪዥን ጣቢያም መረጃውን ያጋራው።
ማርካ እንደገለጸው ከሆነ ሪያል ማድሪድ አሁንም ቢሆን የላሚን ያማልን ንግግር ችላ በማለት በቀላሉ ማለፍ አይፈልግም። ሪያል ማድሪድ ላሚን ያማል መሰረታዊ የስነ ምግባር ህጎችን አላከበረም ብሎም ደግሞ እንደሚያምን ጭምር ነው የተናገረውና ሪያል ማድሪድ ይህንን ጉዳይ በቀላሉ ይተወዋል ተብሎ እንደማይጠበቅ ነው መረጃዎች የበቁት። ማርኮ ቫን ባስተን ይናገራል። ሻቪ አሎንዞ በጨዋታው የሱ ምርጥ ተጫዋች የነበረው ቪኒሲዮስ ጁኒየርን ለምን እንደቀየረው አልገባኝም። የቪኒሲዮስ ጁኒየር ምላሽም ግን መረዳት እችላለሁና ትክክለኛ ውሳኔ አይመስለኝም ሲል ነው ማርኮ ቫን ባስተን የተናገረው። የሪያል ማድሪድ እንግዲህ የአማካይ ክፍል በአሁኑ ጊዜ ብዙ ስሞች ያሉት ሲሆን ፉክክሩ ውስብስብና ለፌዴሪኮ ቫልቬርዴ አስቸጋሪ እንደሆነበት ተነግሯል። ካማቪንጋ የባርሴሎናው ጨዋታ ሐሰተኛ ቀኝ ክንፍ ላይ ተጫዋች ሆኖ አጠናቋል። በሌላ በኩል ቤሊንግሃም በአጥቂ አማካይ ወደ ቪኒሲዮስ ጁኒየር እና ኤምባፔ ቅርብ ነበር። ቫልቬርዴ ቀደም ሲል በአንቸሎቲ ስር ይዘው የነበረው ቦታ ላይ ነው ይሚን የነበረው። በሌላ አነጋገር ፌዴሪኮ ቫልቬርዴ የሚመርጠው ቦታ አሁን ላይ እንዳጣው ይነገራል። ምክንያቱም ቡድኑ የኦሪዮል ሹዋሜኒ እንቅስቃሴን በመቀየር ካማቪንጋን በቀኝ በኩልና ቤሊንጋምን ወደፊት አጥቂዎቹ ለማስጠጋት ነው እየተጫወተ እንደሚገኝ ማርካ መረጃውን ያጋራው። ለኤድዋርዶ ካማቪንጋ ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ ሻቪ አሎንዞ ምርጡን ካማቪንጋን ይፈጥራል ተብሎ ነው የሚታሰበው። የሻቪ አሎንዞ ቡድን አወቃቀርና ዝርዝር ግምገማም እንግዲህ ከካማቪንጋ ሁለገብነት ጋር ተዳምሮ ካማቪንጋን በማድሪድ ፍጹም የተሟላ አማካይ አድርጎ ይቆጥረዋል። ፈረንሳዊው ተጫዋች በሻቪ አሎንዞ ቡድን ውስጥም ቀላል የማይባል ሚና አይኖረውም። በውድድር ዓመቱ እንደ ወሳኝ ተጫዋችም ሆኖ ይጫወታል ተብሎ እንደሚጠበቅ ነው ታይምስ የተባለው የመረጃ ምንጭ ደግሞ እየገለጸ የሚገኘው። ሻቪ አሎንዞ ከጨዋታው በፊት አንድ ሀሳብን ሰጥቷል። ዋናው ነገር እኛ ኳሊቲና ጥንካሬያችን ነው። ከዛም ከኳስ ውጪ የምንፈልገውን የሚገልጹ ትንንሽ የጨዋታ እቅዶችም አሉን። ተባብረን ፕረስ ማድረግና ክፍተቶችን መቆጣጠር ደግሞ አለብን። ይህም ደግሞ ባርሴሎና ሊኖረው የሚችለው የኳስ የበላይነትን ገለልተኛ ለማድረግም ብልጥ አሰራር ነው ሲልም ጭምር ማርካ የተባለ የመረጃ ምንጭ ይናገራል። ትሬንት አሌክዛንደር አርኖልድ ፌዴሪኮ ቫልቬርዴ ወደ መደበኛው መሃል ሜዳ የሚመለስበት ብቸኛው ማምለጫ መንገድ ነው። ትሬንት አሁን በማድሪድ ስኳድ ውስጥም ደግሞ ይገኛል። እናም ደግሞ ለመጫወትም ዝግጁ እንደሆነ ጭምር እየተገለጸ ነው ከጉዳቱ አገግሞ። ትሬንት አሌክዛንደር አርኖልድ ከሪያል ማድሪድ ጋር ለመላመድም ትልቅ ችግር ገጥሞታል። ምክንያቱም በሻቪ አሎንዞ የቀኝ ተከላካይ ቦታ ላይ ራሱን ማቋቋም ባለመቻሉና የደረሰበት ጉዳትም ለዚህ ትልቁ እንቅፋት እንደሆነበት ነው የሚነገረው። ፌዴሪኮ ቫልቬርዴ አሁን በመሃል ሜዳ ላይ ያለው ዕጣ ፈንታ በትሬንት አሌክዛንደር አርኖልድ ብቃት ላይ የተመሰረተ ሲሆን ትሬንት ደግሞ የቀድሞ አቋሙን በመመለስና ቦታውን መልሶ ለማግኘትም በ2026 የዓለም ዋንጫ እንግሊዝን በሚወክለው ዝርዝር ውስጥ መካተትም እንደሚፈልግ ነው ማርካ የተባለው የመረጃ ምንጭ የገለጸው። ትሬንት አሌክዛንደር አርኖልድ በሚቀጥሉት ወራት ትልቅ ፈተና ይገጥመዋል። ምክንያቱም ይህ ዓመት የዓለም ዋንጫ ዓመት ስለሆነ ወደ ብቃቱ በፍጥነት ለመመለስም የሚያስችል ጊዜ የለውም። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ራሱ ትሬንት አሌክዛንደር አርኖልድ ባሳየው ብቃት አሁንም እርግጠኛ አይደለም። አሰልጣኙ ተጫዋቹን ለብሔራዊ ቡድኑ ለመጥራትም ብዙ አሳማኝ እንቅስቃሴዎችን ማሳመን እንዳለበት ነው የሚነገረውና በአንፊልድ የነበረበት ሌቭልን ማሳየት እንዳለበት ያውቃል። በአጠቃላይ ቶማስ ቱሄል ትሬንትን ባለፉት ሁለት የቡድን ስብስብ ውስጥም አላካተተውም። አንደኛው በቴክኒካል ችግር ተጫዋቹ ላይ እምነት ስላጣ ሲሆን፣ ሌላኛው ደግሞ በጉዳት ምክንያት እንዳልተጠራ ነው መረጃዎች የሚያሳዩት። ከሪያል ማድሪድ ሌጀንዶች መካከል አንደኛው የሆነው ዌልሳዊ ኮከብ ጋሬት ቤል በቀድሞ ክለቡ እንግዲህ ሪያል ማድሪድ ቤት ስላሳለፈው ከባድ ጊዜም ንግግር ያደረገ ሲሆን በንግግሩ ላይም ከአድናቂዎችና ከሪያል ማድሪድ ደጋፊዎች ሁለት አይነት አስተያየቶችን አስተናግዷል ይለናል መረጃው። ቤል በንግግሩ ላይ ሲናገር በሪያል ማድሪድ ቤት እድሎች ባይፈጸሙብኝ እንዲሁ ኖሮ ስሜ ከክሪስቲያኖ ሮናልዶና ከሊዮኔል ሜሲ ጋር ተመሳሳይ ውድድርና ዝና ላይም ይሳተፍ ነበር ይላል። በሪያል ማድሪድ የልምምድ ስፍራ ላይ በፍጹም ቅጣት ምቶችና በአጨራረስ ረገድ በጣም ምርጥና አስደናቂ ብቃት ላይ ነበርኩኝ። ነገር ግን ሁሉም ፍጹም ቅጣት ምቶች የሚመታው ክሪስቲያኖ ሮናልዶ ነበር። በማድሪድ የኔ የስኬት መጠን ከፍ ያለ ነበር። በቻምፒየንስ ሊግ የፍጻሜ ጨዋታዎች ላይ የቻልኩትን አድርጌያለሁ። ከአትሌቲኮ ማድሪድ ጋር በነበረን ጨዋታ ላይ በአቻ ውጤት ሊጠናቀቅ የነበረውን ጨዋታ እኔ ነበርኩ የመሪነት ጎልን ያስቆጠርኩት። ጨዋታውን 4-1 እንዲጠናቀቅም ጉልህ ሚና የተጫወትኩት ነበር። ነገር ግን ስሜም በትዝታው ጠፋ። እንግዲህ ልጨምርልህ ሊቨርፑል ላይ በቻምፒየንስ ሊግ ታሪክ ምርጡን ጎል አስቆጥሬያለሁ። ነገር ግን ጥቂቶች ስሜ ጋሬስ ቤል ስለተባለ ብቻ ይህንን ግብ አጣጥለውታል ሲልም ጭምር ነው ሀሳቡን የሰጠውና በሪያል ማድሪድ ቤት የተደረገብኝ ነገር ጥሩ አይደለም ሲልም ጭምር ነው የተናገረው። ከክሪስቲያኖ ሮናልዶና ሊዮኔል ሜሲ ጋርም ስሜ በትልቁ መነሳት የሚችል አይነት ስራን ሰርቻለሁ ሲልም ጭምር ነው
ዌልሳዊው ጋሬት ቤል የተናገረው። የ20 ዓመቱ ወጣት ተከላካይ የሆነው ቼማ አንድሪያስ በጀርመን ስቱትጋርት እያሳየ ባለው አቋም እንቅስቃሴ ምክንያት ከዘንድሮ የክለቡ ፈራሚዎች መካከል የተዋጣለት ግዢ በመባልም አስደናቂ ስም እንደተሰጠው የሚያሳዩ መረጃዎች እየወጡ ነው የሚገኙት። በሪያል ማድሪድ አካዳሚ ካስቲያ ያደገው ቼማ አሁን ላይ በጀርመን ቡንደስሊጋ ለስቱትጋርት አስገራሚ ግልጋሎትን በመስጠት ላይ ነው የሚገኘው። ተከላካዩ በቡንደስሊጋው ቡድን ውል ውስጥም እስከ 2030 ድረስ የሚያቆይ ውል ያለው ሲሆን ወደ ሪያል ማድሪድ ደግሞ ለመመለስም አንዳንድ ቅድመ ሁኔታዎችም እንደተቀመጡ ነው መረጃዎች የሚያሳዩት። ሪያል ማድሪድ ተጫዋቹን መልሶ በ2026 ተጫዋቹን መልሶ መግዛት ቢፈልግ 13.5 ሚሊዮን ዩሮ መክፈል እንዳለበትና በ2027ም ወደ ቤርናቢው መመለስ ከፈለገ ደግሞ 18 ሚሊዮን ዩሮ የመግዛት አማራጭም አለው። ነገር ግን የገንዘብ መጠን በሚቀጥሉት ዓመታት እንደሚጨምር እየተነገረ ሲሆን እንዲሁም ወደ ሪያል ማድሪድ ከመለሰና ደግሞ በድንገት ማድሪድ ሊሸጠው ሲል ስቱትጋርት ከሽያጩ ላይ የተወሰነ ድርሻ ያገኛል የሚል መረጃ ነው ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘው። ባርሰሎና የኤሲ ሚላኑን የክንፍ መስመር ተጫዋች ራፋኤል ሊያውን ለማስፈረም ፍላጎት እንዳለው እየተነገረ ነው። ባለፈው ክረምት ከባየር ሚኒክና ባርሴሎና ጋር ስሙ የተገናኘው ፖርቱጋላዊው ተጫዋች አሁንም በኤሲ ሚላን ቤት በጥሩ ብቃት ላይ ይገኛል። ፖርቱጋላዊው አጥቂ ከበርካታ የአውሮፓ ግዙፍ ቡድኖች ጋርም ስሙ ተገናኝቶ የነበረ ቢሆንም በክለቡ ግን ቆይታን አድርጓል። ባየር ሚኒክ፣ ባርሴሎና የአጥቂ ስፍራውን ለማጠናከር የክንፍ አጥቂ ሲፈልጉ ቆይተዋል። ከመጨረሻም ሉዊስ ዲያዝ እና ማርከስ ራሽፎርድንም አስፈርመዋል። የስፔኑ ክለብ ባርሴሎና አሁንም የ26 ዓመቱን ፖርቱጋላዊ በጥር ተጫዋቾች የዝውውር መስኮት ለማስፈረምም ፍላጎት እንዳለው ነው የሚናገረው። የጣሊያኑ ክለብ ከፍተኛ የውል ማፍረሻ 150 ሚሊዮን ዩሮ እንዲሁም ሚላን ከ70 እስከ 80 ሚሊዮን ዩሮ በታችም የሆነ የዝውውር ሂሳብ ላይ ለመደራደር ፍቃደኛ ለመሆኑን የተናገረው ሮሰነሪዎቹ አሁን ለብዙ የውድድር ዘመናትም እንደ ቁልፍ ተጫዋች አድርገው የሚመለከቱትን ተጫዋች በምንም አይነት ሁኔታ ያለፈውን የዝውውር መስኮት ለመክፈትም አለማሰባቸውን የተዘገበው። ባለፈው የውድድር ዘመን በ50 ጨዋታዎች 15 ጎሎችን አስቆጥሮ 13 ለጎል የሆኑ ኳሶችን አመቻችቶ ማቀበሉ በርካቶች ያስታውሱታልና ጥሩ ጊዜያቶችንም አሳልፈዋል። በዚህ የውድድር ዘመን ደግሞ ሊያኦ በጉዳት ምክንያት የመጀመሪያዎቹ ጨዋታዎች ካመለጡት በኋላ ወደ ሴሪኤው ተመልሷል። አሁን ላይ በጣሊያን ውስጥም በራስ መተማመን ስሜቱን ወጥነቱንም እያገኘ ነው። ፊዮረንቲና ላይ 2 ጎሎችን ያስቆጠረ ሲሆን ባለፈው አርብ ደግሞ ፒየትሳ ላይ ሌላ ጎል ማስቆጠሩ በጥሩ አቋም ላይ እንደሚገኝ የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙትና ይህንን ተጫዋች ባርሴሎና ለማስፈረም ፍላጎት እንዳላቸው እየተነገረ ነው። ማንቸስተር ሲቲ ለሮድሪ ከጥር ወር በፊት አዲስ ኮንትራት ሊያቀርብለት እንደሆነም ተነግሯል። ሲቲዎች ከ12 ወራት በላይ ከሮድሪና ከተወካዮቹ ጋር ሲነጋገሩ ቆይተዋል። ተጫዋቹ በሲቲ ቤትም እስከ 2027 የሚያቆይ ኮንትራት አለው። ስፔናዊው አማካይ በጡንቻ ጉዳት ምክንያት ያለፉትን 2 ጨዋታዎች አምልጦት ነበር። አሁን ላይ ግን ለመመለስ ዝግጁ ሆኖ ታይቷል። እናም የሱ መመለስ ደግሞ ለሲቲ በትክክለኛው ሰዓት ላይ የሚመጣ በረከት ተደርጎ ይወሰዳል። በመጪዎቹ ቀናትም ቦሩሲያ ዶርትመንድ፣ ቦርንመዝና ሊቨርፑልን የሚገጥማሉ። የዝውውር መስኮቱ ከመዘጋቱ በፊትም በሪያል ማድሪድ ክትትል ሲደረግበት የነበረው የ29 ዓመቱ ተጫዋች በመጨረሻም ሲቲ አይሸጥም በማለትም የተጫዋቹን ቆይታ አረጋግጧል። ሮድሪ ለፔፕ ጓርዲዮላ ወሳኝ ተጫዋች ነው። የ2024 የባሎን ዶር አሸናፊው ክለቡን ከተቀላቀለ በኋላም ከ270 በላይ ጨዋታዎችን አድርጎ ከክለቡ ጋርም የቻምፒየንስ ሊግ ዋንጫን ጨምሮ 4 የፕሪሚየር ሊግ ዋንጫዎችንም በአጠቃላይ ማሳካት መቻሉ የምናስታውሰው ተጫዋች ነው። ዩቬንቱስ ቀጣይ የትኛውን አሰልጣኝ እንደሚሾም አጠያያቂ ሆኗል። ምክንያቱም ትላንትና አሰልጣኝ ማሰናበታቸው የሚታወስ ነው። አሰልጣኝ ኢጎር ቱዶርን ያሰናበተው ከኃላፊነት ያነሳው ዩቬንቱስ አዲስ አሰልጣኝ ለመሾም በመመልከት ላይ ይገኛል ተብሏል። ዩቬንቱስ በቀጣይ ደግሞ አሰልጣኝ ሉቺያኖ ስፓሌቲን ወይም ደግሞ አሰልጣኝ ፓላዲኖን ሊሾም እንደሚችል ነው ስካይ ኢታሊያ የተባለው የመረጃ ምንጭ እየገለጸ የሚገኘው። የአሰልጣኝነት ቦታውን ለመረከብ አሰልጣኝ ሉቺያኖ ስፓሌቲ የተሻለ እድል መያዛቸው ነው እየተዘገበ የሚገኘው። ቡድኑን በጊዜያዊነት የክለቡ ከ23 ዓመት በታች ቡድን እየመሩት እንደሚገኙ ነው እየተገለጸ የሚገኘው። ሉቺያኖ ስፓሌቲ ከዚህ በፊት የጣሊያን ሴሪኤን ከናፖሊ ጋር ማሳካት ችለዋል። እንዲሁ የጣሊያን ብሔራዊ ቡድንንም ሲያሰለጥኑ እንደነበር እናስታውሳለን። አሁን ደግሞ አሰልጣኙን ያሰናበተው ዩቬንቱስ ይህንን አሰልጣኝ ለመቅጠርም ፍላጎት እንዳላቸው የሚያሳዩ ዘገባዎች እየወጡ ነውና በቀጣይ ይህ አሰልጣኝ ሊቀጠር ወይም ሉቺያኖ ስፓሌቲ ዩቬንቱስን ሊረከብ የሚችልበት እድሉ በጣም ሰፊ እንደሆነ ነው መረጃዎች የወጡት።
ዌስትሃም ዩናይትድ በጥሬ ተጫዋቾች የዝውውር መስኮት ለማስፈረም በርካታ ተጫዋቾችን በመመልከት ላይ መሆናቸው ተነግሯል። ዌስትሃም የፊት መስመር ቦታ ላይ አይቨን ቶኒን ማስፈረም ይፈልጋል ቢባልም ተጫዋቹ ግን ከሳዑዲ አረቢያ መልቀቅ እንደማይፈልግ ነው የተነገረው። ክለቡ አሁን ላይ ለማስፈረም የያዘው ስም ደግሞ የጆሹዋ ዘርክዚና የኮቢ ማይኖ ስም መሆኑ እየተነገረ ይገኛል። ይሁን እንጂ ዌስትሃም ሁለቱንም ተጫዋቾች የሚያገኝበት እድል ግን የጠበበ መሆኑን ዘ አትሌቲክስ የተባለው የመረጃ ምንጭ ነው በትልቁ እያጋራም የሚገኘውና እነዚህን ተጫዋቾች የማስፈረም እድሉ ጠባብ እንደሆነ ተነግሯል። ተጫዋቾቹ በጥር ማንቸስተር ዩናይትድን መልቀቅ አለመልቀቃቸው በግልጽ አይታወቅም። በዓለም ዋንጫ ላይ እነዚህ ሁለቱም ተጫዋቾች ለመሳተፍ ፍላጎት አላቸው። አንደኛው ለእንግሊዝ ብሔራዊ ቡድን ኮቢ ማይኖ፣ እንዲሁ ደግሞ ጆሹዋ ዘርክዚ ደግሞ ለኔዘርላንድ ብሔራዊ ቡድን ተሳትፎችን ማድረግ ይፈልጋሉ። ነገር ግን በማንቸስተር ዩናይትድ ቤት የቋሚነት እድልን ማግኘት አልቻሉም እና ይህንን የቋሚነት እድልን ደግሞ ማግኘት የማይችሉ ከሆነ በዓለም ዋንጫው ላይ የመሳተፍ እድላቸው በጣም ጠባብ እንደሚሆን በርካቶች ያምናሉ። ስለዚህ በቋሚነት መጫወት የሚችሉበትን ክለብ ለመቀላቀል ሙከራዎችን ማድረጋቸው አይቀሬ ነውና ሊለቁ የሚችሉበት እድል እንዳለ ይታመናል። በማንቸስተር ዩናይትድ ቤት ደግሞ ከዚህ ተቃራኒ ነው ሀሳቡ። ምክንያቱም ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት በተለይ ተጫዋቾችን ማስፈረም የማይችል ከሆነ ስኳዱ ስለሚጠብበት እነዚህን ተጫዋቾች የመልቀቅ ፍላጎት የለውም። እንዲሁ ደግሞ በዚህ የውድድር ዓመት ደግሞ መሀል ላይ ደግሞ የአፍሪካ ዋንጫ ይመጣልና በዚህ ምክንያት አንዳንድ ተጫዋቾቻቸውን ስለሚያጡ የስኳድ ዴፕዝ እጥረትም እንዳይኖርባቸው በማሰብ እነዚህን ሁለት ተጫዋቾች የመልቀቅ ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን በማንቸስተር ዩናይትድ ቤትና እነዚህን ጉዳዮች ደግሞ በቀጣይ ቀናት የምንመለከታቸው ነው የሚሆነው። ዌስትሃም ዩናይትድ ግን ኮቢ ማይኖንና ጆሹዋ ዘርክዚን ከማንቸስተር ዩናይትድ ለማስፈረም በጣም በትልቁ ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ነው የተገለጸው። ኬንያ ለተጫዋቾቿ ሽልማት አበርክታለች። የኬንያ ሴቶች ብሔራዊ ቡድን ጋምቢያን በድምር ውጤት በማሸነፍ ለአፍሪካ ዋንጫ ማለፋቸውን አረጋግጠዋል። የብሔራዊ ቡድኑ ማለፉን ተከትሎ የሀገሪቱ ፕሬዝዳንት ዊሊያም ሩቶ ለቡድኑ የማበረታቻ ሽልማት ማዘጋጀታቸውን የተነገረው ፕሬዝዳንት ዊሊያም ሩቶ ለእያንዳንዱ ተጫዋችና አባልም 1 ሚሊዮን የኬንያ ሺሊንግ መሸለማቸው ነው የተነገረው። ብሔራዊ ቡድኑ ከ9 ዓመታት በኋላ ነው ለመጀመሪያ ጊዜም ለአፍሪካ ዋንጫ ማለፍ የቻለው። የኬንያ ብሔራዊ ቡድን ለሁለተኛ ጊዜም በአፍሪካ ዋንጫው ላይ ተሳትፎን ያደርጋል የሚል ቁጥራዊ መረጃ ነው እየወጣ የሚገኘው። ውድ ቤተሰቦቻችን የዛሬ የሚደረጉ ጨዋታዎችን እናስታውሳችሁና የዛሬ ፕሮግራማችንን እናብቃ። ዛሬ በሲቢኢ የኢትዮጵያ ፕሪሚየር ሊግ 3 መርሃ ግብሮች ይደረጋሉ። ሐዋሳ ከተማ ከወላይታ ዲቻ፣ ነገሌ አርሲ ከቅዱስ ጊዮርጊስና ሲዳማ ቡና ከፋሲል ከነማ የሚያደርጓቸው ጨዋታዎች ዛሬ በኢትዮጵያ ፕሪሚየር ሊግ የሚደረጉ ናቸው። በእንግሊዝ ካራባው ካፕም እንዲሁ 5 ያክል ጨዋታዎች ይደረጋሉ። ምሽት 4:45 ሲል አርሰናል ከብራይተን ኤንድ ሆቭ አልቢየን ጋር ጨዋታውን ያደርጋል። ሊቨርፑል ከክሪስታል ፓላስ ጋር ይጫወታሉ። ማንቸስተር ሲቲና ስዋንዚ ጨዋታቸውን ሲያደርጉ ወልቨርሃምፕተን ወንደረርስ እና ቸልሲ የሚያደርጉት መርሃ ግብርም እንዲሁ ይጠበቃል። ሌላኛው ምሽት 5 ሰዓት ላይ የሚደረገው ኒውካስል ዩናይትድን ከቶትናም ሆትስፐርስ ጋር የሚያገናኘው ጨዋታ ነው። በጣሊያን ሴሪኤ ሮማ ከፓርማ ጋር ይጫወታል። ኮሞ ከቬሮና፣ ዩቬንቱስ ከኡዲኒዜ፣ ቦሎኛ ከቶሪኖ፣ ዤንዋ ከክሮምኔንሴ እና ኢንተር ሚላን ከፊዮረንቲና ጋር ዛሬ ጨዋታቸውን ያደርጋሉ። በፍሬንች ሊግ 1 ሊ ሃርቬ ከብሬስት፣ ሎሪዮን ከፓሪስ ሰን ዠርሜን፣ ሜትስ ከሌንስ፣ ኒስ ከሊል፣ ማርሴይ ከአንጀርስ፣ ናንተስ ከሞናኮ፣ ፓሪስ ከሊዮን፣ ስትራስቡርግ ደግሞ ከኦንዤ፣ ቶሉስ ደግሞ ከሬንስ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። በጀርመን ዲኤፍቢ ፖካል ሜንዝ እና ሽቱትጋርት ጨዋታቸውን ያደርጋሉ። ፓዴርቦርን እና ባየር ሌቨርኩዘን፣ ድራምሽታድ እና ሻልክ፣ ዱሰንዶርፍ እና ፍራይበርግ፣ ኮሎኝ እና ባየር ሚኒክ፣ ኡኒየን በርሊን እና አርሜኒያ ቤልፌልድ ዛሬ የሚያደርጓቸው ጨዋታዎች እንደሆኑ የወጣላቸው መርሃ ግብር ያሳያል። ውድ ቤተሰቦቻችን የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ የእሮብ ማለዳ የስፖርት የመረጃ ሰዓታችን የያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በተለይ ዛሬ በምሽቱ በሚኖረን የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። ታዲያ ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑም በአክብሮት ነው የምንጋብዘው። መልካም ጊዜ እንዲሆንላችሁ ግን በአክብሮት ተመኘው።